በዓለ ጥምቀት ወይም ደግሞ ከጥምቀት በዓል በፊት ልናውቃቸው የሚገቡ መንፈሳዊ ሚስጥራት ምንድናቸው የሚለውን ዛሬ ደግሞ እንመለከታለን። ጥር 11 የጌታችን የመሬታችን የኢየሱስ ክርስቶስ በዓለ ጥምቀት እንደሚከበር ታውቃላችሁ። ጥምቀት ምንድነው? ጥምቀትንስ ለምንድን ነው የምናከብረው? ጌታችንስ ለምን በዮርዳኖስ ተጠመቀ? ለምንድነውስ ጥምቀት በአደባባይ የምናከብረው የሚለውን ነገር ዛሬ በዚህ እንግዲህ እንመለከታለን በዚህ ቪዲዮ። ውድ የያኖስ ቲዩብ ቤተሰቦች፣ ይሄ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው። እንኳን ለጌታችን ለመሬታችን ለኢየሱስ ክርስቶስ በዓለ ጥምቀት ወይም ኤጲፋኒያ በሰላም አደረሳችሁ። ዛሬ ጥር 11 ቀን ነው። ከፊታችን ለሚከበሩት እንግዲህ ታላላቅ በዓላት ወይም ደግሞ እየተከበሩ ያሉ ታላላቅ በዓላት አሉ። እንግዲህ ጥር 10 ከተራ፣ ጥር 11 ጥምቀት፣ ከዛ ደግሞ ቃና ዘገሊላን የምናደርግበት ወቅት ላይ ነው ያለ ነው። እንግዲህ ዛሬ በዚህ ቪዲዮ ጥር 11 ለምን እናከብራለን የሚለውን ነው የምንመለከተው ማለት ነው። ስለዚህ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ስንለቅ ደግሞ እንዲደርሳችሁ የደወል ምልክቷን ተጫኑ ማለት ነው። ጥምቀት ማለት ምን ማለት ነው? እንግዲህ ጥምቀት ማለት መጥለቅ፣ መነከር፣ ግብት ጥልቅ ማለት ወይም ደግሞ ገብቶ መውጣት ማለት ነው። ይህም ደግሞ የድህነታችን መጀመሪያና የክርስትና መግቢያ በር ነው። እንግዲህ በዓሉ ከመድረሱ በፊት እነዚህን መሰረታዊ ነጥቦች ልናውቅ ይገባል። በዓሉን ያው ቀርቧል፣ ደርሷል፣ ልናከብረው ነው። ስለዚህ ጌታችን ለምን በዮርዳኖስ ተጠመቀ የሚለውን ደግሞ እንመልከት። እንግዲህ ጌታችን ኃጢአት የሌለበት ንጹህ ሆኖ ሳለ ቅዱስ ሆኖ ሳለ በዮርዳኖስ ባህር በዮሐንስ እጅ ለምን ተጠመቀ? በእደ ዮሐንስ መጠመቁ ለኛ ብዙ ሚስጥራትን ይገልጥልናል። ለሥርዓተ ጥምቀት መሰረት ለመጣል እንግዲህ ውሃውን በመቀደስ የኃጢአት ማጠቢያና የጸጋ መገኛ ማየ ሕይወት እንዲሆን እንግዲህ ባርኮልናል። ሚስጥረ ሥላሴን ለመግለጥ አብ በደመና ልጄ ሲል፣ ወልድ ደግሞ በዮርዳኖስ ሲቆም፣ መንፈስ ቅዱስ ደግሞ በእርግብ አምሳል ሲወርድ የታየበት ዕለት ነው። ትሕትናን ለማስተማር ፈጣሪ ሆኖ ሳለ በፍጡሩ በዮሐንስ እጅ በመጠመቅ ፍጹም ትሕትናን አስተምሮናል። የደብዳቤያችንን ለመደምሰስ ሰይጣን በዮርዳኖስ ደብቆት የነበረውን ደግሞ የአዳምን የባርነት ደብዳቤ እንግዲህ በእግሩ ረግጦ ደምስሶልናል ማለት ነው። ስለዚህ የመጀመሪያው ጌታችን በዮርዳኖስ የተጠመቀበት ምክንያት እንግዲህ ሚስጥረ ሥላሴን ለመግለጽ ነው። የመጀመሪያው ሚስጥረ ሥላሴን ለመግለጽ ነው። አብ በደመና ልጄ ሲል፣ ወልድ ደግሞ በዮርዳኖስ ሲቆም፣ መንፈስ ቅዱስ በርግብ አምሳል ሲወርድ የታየበት ዕለት በመሆኑ የመጀመሪያው ጌታችን በዮርዳኖስ የተጠመቀበት ምክንያት እንግዲህ ሚስጥረ ሥላሴን ለመግለጽ ነው። ሁለተኛው ደግሞ ለሥርዓተ ጥምቀት መሰረት ለመጣል ነው። ለሥርዓተ ጥምቀት መሰረት ለመጣል ነው። ውሃውን በመቀደስ የኃጢአት ማጠቢያና የጸጋ መገኛ ማየ ሕይወት እንዲሆን ባርኮልናል። ስለዚህ ለሥርዓተ ጥምቀት መሰረት ለመጣል ሁለተኛው ተጠምቋል። ሶስተኛው ደግሞ እንግዲህ ጌታችን መሬታችን ኢየሱስ ክርስቶስ የተጠመቀበት ትልቁ ምክንያት ትሕትናን ለማስተማር ነው። ጌታችን እንግዲህ ንጉሥ ነው፣ ንጉሠ ነገሥት ነው፣ አምላከ አማልክት ነው። ይሄን ዓለም የፈጠረ ይሄን ዓለም ደግሞ ማሳለፍ የሚችል አምላክ ነው አምላካችን እና ይሄ አምላክ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ስንመለከተው ትሕትናውን እናደንቃለን። ስለዚህ ትሕትናን ለማስተማር ፈጣሪ ሆኖ ሳለ በፍጡሩ በዮሐንስ እጅ በመጠመቅ ፍጹም የሆነ ትሕትናን እንግዲህ አስተምሮናል ማለት ነው። የደብዳቤያችንን ለመደምሰስ ሰይጣን በዮርዳኖስ ደብቆት የነበረውንም ደግሞ የአዳምን የባርነት ደብዳቤ ደግሞ በእግሩ ረግጦ እንግዲህ ደምስሶልናል ማለት ነው። ስለዚህ ትሕትናን ለማስተማር ጌታው አገልጋዩ ዮናስ ጋር ሄዶ መጠመቁን ስናስብ ወይም ደግሞ ስንመለከት የአምላካችን የኢየሱስ ክርስቶስን ትሕትናውን ቸርነቱን እንመለከታለን። አምላክ ሆኖ ሳለ ሊቀ ካህን ሆኖ ሳለ ግን ዝቅ ብሎ ራሱን ዝቅ አድርጎ ልብ በሉ። እኛም አሁን አይታችሁ ከሆነ ጥምቀትን ሄደን የምንጠመቀው ወደ ቤተክርስቲያን ወደ ካህናቱ ነው። ካህናቱ አይደለም ወደ እኛ የሚመጡት። ይህም ክርስቶስ በትሕትናው ስላስተማረን ነው። ትሕትናን ለማስተማር ፈጣሪ ሆኖ ሳለ እንግዲህ በፍጡሩ በዮሐንስ እጅ በመጠመቅ ፍጹም ትሕትናን ስላስተማረን ማለት ነው። እንደዚሁም ደግሞ በዚህ በጥምቀቱ አማካኝነት ደግሞ የደብዳቤያችንን ለመደምሰስ ሰይጣን በዮርዳኖስ ደብቆት የነበረውን የአዳምን የባርነት ደብዳቤ እንግዲህ በእግሩ ረግጦ ደምስሶልናል ማለት ነው።
ሌላው ምክንያት ደግሞ ትንቢቱን ለመፈጸም ነው። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ ተብሎ መዝሙረኛው ዳዊት በመዝሙር 114 ቁጥር 3 ላይ የተነገረውን ቃል ይፈጸም ዘንድ እንግዲህ የጥምቀት በዓል በዚህ ዕለት ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቁን አስበን ይህንን ትንቢቱን ለመፈጸም የተጠመቁ ብለን እንመልሳለን ማለት። ስለዚህ እነዚህ ምክንያቶች ናቸው። የመጀመሪያው እንዳልኳችሁ ለስርዓተ ጥምቀቱን ሲመሰርት ወይም ደግሞ ስርዓተ ጥምቀቱን ሲሰራ ሚስጥረ ሥላሴን ገልጧል። አብ በደመና ሆኖ የምወደው ልጄ ይሄ ነውና ምን በሉት እርሱን ስሙት ብሏል። እንደዚሁም ደግሞ ወልድ ደግሞ በዮርዳኖስ ሲቆም መንፈስ ቅዱስ ደግሞ በእርግብ አምሳል እንግዲህ ሲወርድ ታይቷል ማለት ነው። ሌላው እንዳልኳችሁ ለስርዓተ ጥምቀት መሰረት ለመጣል ነው፣ ጥምቀትን ለመመስረት ነው። እንደዚሁም ደግሞ ትሕትናን ለማስተማር ነው። ሌላው ደግሞ ትንቢቱን ለመፈጸም ነው። የጥምቀት በዓል አከባበር በኢትዮጵያ ሚለውን ደግሞ እንመልከት። ያ ማለት ከተራና ጥምቀት ማለት ነው። እንግዲህ በዓለ ጥምቀት በሀገራችን በታላቅ ድምቀት በአደባባይ የሚከበር ልዩ ስርዓት አለው። ከተራ እንዳልኳችሁ ከዚህም የሰራነው ቪዲዮ አለ፣ እሱን ተመልከቱ። ከተራ ጥር 10 እናከብራለን። ግን ተያያዥ ስለሆነ ከተራ ማለት እንግዲህ ውሃ መክተብ መገደም ማለት ነው የሚለውን ነገር አይተናል በመጀመሪያ ቪዲዮአችን። እንግዲህ ታቦታቱ ከየአብያተ ክርስቲያናቱ ወጥተው ወደ ጥምቀተ ባህሩ የሚሄዱበት ዕለት ነው። ይህም ጌታችን ከገሊላ ወደ ዮርዳኖስ ያደረገውን ጉዞ ያሳስበናል። እንግዲህ ጥምቀት ጥር 11 ደግሞ ማለዳ ላይ ባህሩ ተባርኮ ህዝቡ የጥምቀቱን ጸጋ ለማሰብ ይረጫል። ይህም ደግሞ ጌታችን በ30 ዓመቱ መጠመቁን የምናስብበት ቀን ነው። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ተጠምቋል። ያው በ30 ዓመቱ የተጠመቀበት ምክንያት የአዳምን ልጅነቱን ለመመለስ ነው። በዚህ ዕድሜ ያጣትን ገነትን ሊመልስለት በ30 ዘመኑ ተጠምቋል። እኛም ደግሞ ሄደን የምንረጨው በዚህ በጥምቀት ዕለት ማለት ነው ጥር 11 ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ሄዶ ወደ ባህረ ዮርዳኖስ ሄዶ መጠመቁን በማሰብ እኛም ደግሞ ርጭት እናደርጋለን ማለት ነው። ታዲያ ይህንን የጥምቀት በዓልን ለምንድን ነው በአደባባይ የምናከብረው? በአደባባይ ለምን ይከበራል የሚለውን ደግሞ እንመልከት። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን በአደባባይ የምታከብረው ሚስጥረ ሥላሴን በአደባባይ መገለጡን ለማብሰር ነው። ጌታችን ለሰው ልጅ የሰጠውን ለሰው ልጅ የገለጠውን ነጻነት ለዓለም ሁሉ ለመመስከር ነው። ታቦቱ የጌታ ምሳሌ፣ ባህሩ የዮርዳኖስ ምሳሌ በመሆናቸው ያንን ታሪካዊ ክስተት በምስልና በስርዓት ሕያው እናደርገዋለን። እንግዲህ ለባህሉ እንዴት እንዘጋጅ የሚለውን ደግሞ እንመልከት። ለባህሉ እንዴት እንዘጋጅ የሚለውን ደግሞ ስንመለከት ወይም የኛ የክርስቲያኖች ድርሻ ምንድን ነው? ባህሉ የጭፈራን ደስታ ብቻ ነው ማለት ባህሉን ብዙ ጊዜ እንደምታውቁት በጭፈራ በምን የሚያከብሩ ብዙ ሰዎች አሉና ባህሉ የጭፈራ የደስታ ብቻ ሳይሆን የመንፈስ በረከት ቀን እንዲሆን አንደኛ በሃይማኖት መታነጽ ያስፈልጋል። ጥምቀት በአብና በወልድ በመንፈስ ቅዱስ ስም የሚፈጸም ዳግም ልደት የምናገኝበት እንደዚሁም ደግሞ አንድ ጊዜ ብቻ የሚፈጸም ኤፌሶን 4:5 ላይ እንደምናነበው አንድ ጊዜ ብቻ የሚፈጸም መሆኑን አምነን ልንዘጋጅ ይገባል። ሁለተኛው ደግሞ በንስሐ መዘጋጀት ያስፈልጋል። እንግዲህ የምታውቁት በበዓሉ ከጥምቀት ባህሩ የምናገኘው በረከት በንጽህና ለመቀበል ልባችንን በንስሐ ማዘጋጀት ይጠበቅብናል። ሌላው ደግሞ በጸሎት መቆየት ነው። ከከተራ ጀምሮ የሚደረጉትን ማህሌታትና ጸሎቶችን በንቃት በመሳተፍ እንግዲህ ማለት ያስፈልጋል። ሌላው ጥምቀትን የጸጋ ልጅነት የምናገኝበት ከአብራከ መንፈስ ቅዱስ የምንወለድበት ታላቅ ሚስጥር ነው። ይህ ታላቅ በዓል ሲደርስ ደግሞ እንኳን አደረሳችሁ ስንል እንግዲህ ክርስቶስ በዮርዳኖስ የሰጠንን ነጻነት እያስብን ሊሆን እንደሚገባ አባቶቻችን ያስተምራሉ። ስለዚህ ጥምቀትን የምናከብርበት ትልቁ ምክንያት ይሄ ነው ማለት ነው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ስላለ ስለተጠመቀ ነው። የተጠመቀበትን ምሳሌ አድርገን ነው። በአደባባይ የምናከብርበት ምክንያት ደግሞ አሁን እንዳልኳችሁ ነው። ጌታችን በዮርዳኖስ የተጠመቀበት ምክንያት ከላይ እንዳልኳችሁ እነዛን 4 ምክንያቶች አስታውሱ። አንደኛ ሚስጥረ ሥላሴን ምን ለማለት ለመግለጥ፣ ሚስጥረ ሥላሴን ለመግለጽ፣ ከዛ ደግሞ ለስርዓተ ጥምቀት መሰረት ለመጣል ጥምቀት እንደተሰጠችን ማሳያ ነው። የኤፌሶን መልእክት ላይ ሄዳችሁ ስታነቡ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል አይደል? እሱን ታሳቢ በማድረግ ነው። ሌላው ደግሞ የደብዳቤያችንን ለመቅደድ ነው ማለት ነው። ዲያብሎስ አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ገረድ ብሎ አንዱን በዮርዳኖስ አንዱን ደግሞ
በሲኦል አድርጎ ቀብሮት ነበር። ጌታችን ደግሞ በጥምቀቱ በዮርዳኖስ ያለውን የደብዳቤያችን ሲቀድልን፣ በሞቱ ደግሞ በሲኦል ያለውን የደብዳቤያችን በመለኮታዊ ኃይሉ እንግዲህ አቅልጦልናል ማለት። ስለዚህ ትንቢቱን ለመፈጸም እንደዚሁ ነው፣ ትሕትናን ለማስተማር ነው። ጌታ ሆኖ ሳለ፣ ንጉሥ አዛዥ ሆኖ ሳለ ወደ ባሪያው ወደ ዮሐንስ ሄዶ ፈጣሪ ሆኖ ሳለ በፍጡር በዮሐንስ እጅ በመጠመቅ እንግዲህ ፍጹም ትሕትናን አስተምሮናል ማለት ነው። ስለዚህ ትሕትናን ለማስተማር እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል ማለት ነው። በአዳይ የምናከብርበት ደግሞ እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን በአዳይ የምታከብረው ሚስጥረ ሥላሴ በአዳይ ምን ማለቱን መገለጡን ለማምሰርና ጌታችን ለሰው ልጅ የሰጠውን ነጻነት ለዓለም ሁሉ ለመመስከር ነው። እንግዲህ ታቦተ ጌታ ምሳሌ፣ ባህሩ ዮርዳኖስ ምሳሌ በመሆናቸው ያንን ታሪካዊ ክስተት በምስልና በስርዓት ሕያው እናደርገዋለን ማለት ነው። ስለዚህ ጥምቀትን የምናከብርበት ምክንያት ይሄ ነው። ይሄ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው። በዚህ መርሃ ግብራችን ደግሞ ከእናንተ የተነሳውን ጥያቄ እንደመለስን ተስፋ እናደርጋለን። ማንኛውም ያላችሁን ሀሳብ፣ አስተያየት እንደዚሁም ደግሞ ጥያቄ በኮሜንት ሴክሽኑ ላይ ብታሳውቁን ይደርሰናል። እንደዚሁም ደግሞ መልስ የምንሰጥበት ይሆናል። ውድ ያኖስ ቲዩብ ቤተሰቦች ለእናንተ ቀላል የሚመስለው ለእኛ ግን ትልቅ የሆነ ማበረታቻ የሚያደርግልን ቻናላችንን ሰብስክራይብ እና ላይክ ስታደርጉልን ነው እና ቻናላችንን ሰብስክራይብ በማድረግ እንደዚሁም ደግሞ የተለያዩ ይሄን የመሰሉ አስተማሪ ቪዲዮዎችን ደግሞ እንለቃለን። እንደዚህ አይነት አስተማሪ የሆኑ ቪዲዮዎችን ደግሞ ስንለቅላችሁ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን እንግዲህ ቤተሰብ መሆን ትችላላችሁ። ከዛ ደግሞ ቪዲዮን ስትመለከቱ ደግሞ ላይክ በማድረግ አብራችሁን ብትቆዩ እጅግ በጣም ደስ ይለናል። ስለዚህ ቪዲዮአችንን ላይክ አድርጉት። እንደዚሁም ደግሞ አስተማሪ ሆኖ ካገኛችሁት ደግሞ አስተማሪና ትምህርት ሆኖ ካገኛችሁት ደግሞ ይህንን ቪዲዮ የተለያዩ የምታውቋቸው ሰዎች ጋር ሼር በማድረግ እንግዲህ አብሮነታችሁን ማሳየት እኛንም ደግሞ ማበረታታት ትችላላችሁ ማለት ነው። ለዛሬ እንግዲህ ይዘንላችሁ የቀረብንላችሁ መርሃ ግብር ይህንን ይመስል ነበረ። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይሄ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው።